ሄሎ እንዴት ናችሁ? ደህና ናችሁ ወይ? ባለፈው ዊኬንድ የእናቶች ቀን ነበር እና የእናቶች ቀንን ከዝኖቼ ጋር አክብረን ነበረና እዛ ላይ አጠር አድርጌ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 የሐናን ታሪክ አካፍያቸው ነበረ እና እሱን እንግዲህ እዛን ቀን አልተቀረጸም፣ ግን እሱን ትንሽ ስለ ሐና እንግዲህ ስለ እናቶች ሐና ለምንድን ነው የተመረጠችው? ሺ ኢዝ ኤ ፕራይም ኤግዛምፕል ማለት መካን ነበረች ሐና። ከዛ ግን ለእግዚአብሔርን ስለትን ተሳላ ወንድ ልጅ ስጠኝ ብላ ለመነች። ወንድ ልጅም እግዚአብሔር ሰጣት። ገና ሳይሰጣት እንግዲህ እድሜውን ሁሉ ላንተ ያገለግላል ብላ ተናግራ ያንንም ገና በብላቴንነቱ እንግዲህ ሊቀ ካህኑ ጋር አመጣችውና ሳሙኤል ታላቁ ነብይ ሳሙኤል እንግዲህ ሆነ ማለት ነው። ስለዚህ እናትነት በጣም ትልቅ የሆነ ተጽዕኖ በልጆች ላይ ያሳድራል እና በጣም ትልቅ ኤግዛምፕል ነች። ግን ከሷ በፊትም ያሉ ደግሞ እናቶች አሉ። ገና ከመጀመሪያ ሔዋን አለች እና ሔዋን እናት ነች። እንግዲህ ቃየንንና አቤልን ወልዳለች። አይታወቅም፣ ግን ቃየል ታላቅ ይመስላል እና ከዛ ግን ያው በወንድሙ በአቤል ቀንቶበት የሱን መስዋዕት ስላልተመለከተ እግዚአብሔር ወንድሙን ገደለው። እንግዲህ በዛን ወቅት ኃጢአቱን በጣም ከፍ አላለም። እንግዲህ ምን አይነት ድንጋጤ ውስጥ እንደምትገባ ራሱ ሔዋን መገመት እንችላለን። ጌታችን ኢየሱስ ክርስቶስ እናቱ እንግዲህ ስምዖን ያኔ ባየው ጊዜ በአንቺም ሰይፍ ያልፋል የሚለው ነገር ሁሉ የዛም እንግዲህ ነገር ትዝ ይለናል እና ነገር ግን የመሲሁን ዘር በተመለከተ እንግዲህ የብዙ ልጆች እናት ሆናለች ሔዋን። ነገር ግን ከዛ ውስጥ የተነሳው ሴት ነው ቀጥሎ ያለው እና ሴት አለ፣ ሴትን ሰጥታናለች። እንግዲህ ይሄ ከሆነ በኋላ ግን ከጥፋቷ በፊት ኖህን እናገኛለን። ስለዚህ ምስስ ኖህ በእንግሊዝኛ የኖህ ባለቤትን እናገኛለን። የሴም የካም እና የያፌት እናት ማለት ነው። እሺ ቀጥሎ ሳራን ነው የምናገኘው። ሳራ በ90 ዓመቷ ይስሐቅን የወለደች ነች፣ አረጋዊት ሆና እንግዲህ እሷም አለች። ከዛ በኋላ ይስሐቅ ርብቃን ወለደ። የዛን ጊዜ እንግዲህ የማሬጅ የዘመድና ዘመድ የመጋባት ነገር አልተከለከለም ነበር። ስለዚህ ይስሐቅ ርብቃን በ60 ዓመቱ አገባ። ርብቃ ደግሞ መንታ ልጆችን ወለደችና አሁን ኤሳውን ትተን ወደ ያዕቆብ እንሄዳለን። አታለለ። ያዕቆብ 4 ሚስቶችን ወለደ። ነገር ግን እዚህ ጋር መታወስ ያለበት እኛ መቼም እኔም ጨምር ያዕቆብ ራሔል ይወድ ነበር ስለሚልና ዮሴፍን ደግሞ ስለ ዮሴፍ ከምዕራፍ 39 ቀጥሎ ስለ ዮሴፍ ብዙ ስለሚያወራ ወደ ራሔል እናዘነብላለን። ነገር ግን ሊያ ነች። እንግዲህ ሊያ 6 ልጆችን የሰጠች ነች ከእስራኤል ነገዶች ከ12ቱ ግማሹን ማለት ነው። እንዲሁም አንድ ሴት ያው ለመከራ ሆነች እንጂ አንድ ሴት ዲናን ሁሉ ጨምራ 7 ልጆች የወለደች። እንደዛም ሆኖ ደግሞ ንጉሥ ዳዊትም ሆነ ደግሞ መሲሁ የመጣው ደግሞ ከይሁዳ ነገድ ምስጋና ከሚለው እንግዲህ ከይሁዳ ነገድ ነው የመጣው። 4ኛ ልጅ ነው መሰለኝ። አዎ እንግዲህ ሮቤል፣ ስምዖን፣ ሌዊና ይሁዳ ምስጋና ማለት ነው እና ይሁዳ ከይሁዳ ቀጥሎ ትዕማርን ነው የምናገኘው። ትዕማር እንግዲህ የልጆቹ ሚስት ነበረች። ነገር ግን ያው እሱን አታላው ወለደች። ከዛ በኋላ ፋሬስና ዛራ ተወለዱ። ያው ፋሬስ የሚለው ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘር ማለት ነው። እንደዛ ሆኖ ሳለ ይቀጥልና ምን ይመጣል? ሩትም አለች። እንግዲህ ሞዓባዊት ነች። እሷ ደግሞ የዳዊት እንግዲህ ቅድመ አያት መሆኗ ነው ማለት ነው። እሺ እሷ አለች። ከዛ ስለ እሴይ ነው እንጂ ስለ ዳዊት እናት የምናውቀው ነገር የለም። however እሱ ስላገባት ስለ ቤርሳቤ እናውቃለን። እንግዲህ የጀግናው የወታደሩ የኦሪዮ ሚስት ነች ዳዊት ያስገደለው። ነገር ግን
ንጉስ ሰለሞን እንግዲህ ታላቁ ንጉስ ሰለሞን እናት ነች እና እናቶች እነዚህ አሉ። ከዛ ወደ እንግዲህ ሀና አለች። እንግዲህ ከዛ በፊት ግን እንግዲህ ዳዊትን የቀባው ሀናን የወለደች ዳዊትን የቀባው ሳሙኤልን የወለደችው ግን ከዛ በኋላ እንግዲህ ሉቃስ ወንጌል ላይ ኤልሳቤጥን እናገኛለን። ከኤልሳቤጥ ቀጥሎ ደግሞ የጌታችንን እናትን ማርያም እናገኛለን ማለት ነው። ግን አንድ ደግሞ ለመጨመር ያህል የሳምሶን እናትም አለች እንግዲህ የማኑኤል ሚስት እና እነዚህ ኤግዛምፕሎች ናቸው እናቶችን በተመለከተ። ነገር ግን የምዕራፍ 1 የመጽሐፈ ሳሙኤል የሐና ታሪክ በጣም ደስ ይላልና እሱን ባጭሩ እንመለከታለን። እሺ በጌታ በኢየሱስ ክርስቶስ ስም ይህንን ክፍል እናነባለን። ቁጥር 28 ነው ቁጥር ያለው፣ ግን መዝጊያ ላይ የዘመረችው መዝሙር በጣም ደስ ስለሚል እሱን አነባዋለሁ። ምዕራፍ 2 ከ1 እስከ 10 ማለት ነው። እሺ በጌታ ስም ምዕራፍ 1 መጽሐፈ ሳሙኤል ቀዳማዊ። እንግዲህ ከድሮ ትርጉም ከቀዳማዊ ኃይለ ሥላሴ። በተራራማው በኤፍሬም ሀገር በአርማቴ መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬም ልጅ የኢልዩ ልጅ የቶሁ ልጅ የናሲብ ልጅ ነበረ። እንግዲህ እዚህ ጋር አንድ ፖይንት ማድረግ የምፈልገው ነገር ምንድን ነው? መጽሐፍ ቅዱስ ተረት ተረት አይደለም። አሁን ተረት ተረት አለመሆኑ አንድ ከማስረጃ ከሚሆነው ነገር ከዕለታት አንድ ቀን በአንድ ከተማ ምናምን ነገር አይልም። ይኸው እዚህ ጋር በተራራማው በኤፍሬም ሀገር ይላል። እስራኤል ውስጥ ሁሉ ኤፍሬማውያን የሚኖሩበት አርማቴ የሚባል ቦታ መሴፋ፣ ከዛ ስሙን ይናገራል ሕልቃና። እሱም ራሱ ኤፍሬማዊ ነው፣ ከሌላ ቦታ የመጣ አይደለም። እንግዲህ ግን ደግሞ እንደገና የኢያሬም ልጅ የኢልዩ ልጅ የቶሁ ልጅ የናሲብ ልጅ ብሎ 4 ትውልድ ወደኋላ ይናገራል እና በጣም ስፔሲፊክ ያደርገዋል እና ሎኬሽን አይደንቲቲ በደንብ አድርጎ ያስቀምጠዋል ማለት ነው። እሺ ምንድን ነው? 2 ሚስቶች ነበሩት። የአንዲቱ ስም ሐና የሁለተኛይቱም ፉናና ነበረ። ለፍናናም ልጆች ነበሯል፣ ለሐና ግን ልጅ አልነበራትም። አይ ቢሊቭ ሐና የመጀመሪያ ሚስቱ ነች። እንግዲህ የዛን ጊዜም ሆነ ያው ልጅ ሳይወለድ በሜሪጅ ከባድ ነው። አንዳንድ ጊዜ ጠንካራ መሆን ያስፈልጋል እንጂ ልጅ ከሌለ ብዙ ፈተና ይመጣል። በተለይ በዛ ካልቸር ልጅም ኖሮ እንዲሁም ወንድ እንኳን ሳይወለድ ተተኪ ወይም ደግሞ ወራሽ በማይኖርበት ጊዜ ብዙ ችግር ይፈጠራል እና ሐና ልጅ የላትም። ፍናና ግን ልጅ አላት። ሐና ማለት ጸጋ ነው። ኢፍ አይ ሪሜምበር ፍናና ማለት እንቁ ነው መሰለኝ። ኤኒያው ሩቢስ መሰለኝ። ብቻ ግን ባህሪዋ ግን የእንቁነት አይደለም። ሐና ጸጋ፣ እውነትም ጸጋ ያላት ነች እና እንደዛ ነው። እሺ ልጅ የላትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም እግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። እንግዲህ ይሄ ሰውዬ ዲቫውድ አማኝ ማለት ያ ጊዜ በጣም ከባድ ጊዜ ነበረ ማለት ሳምሶን ያለበት ጊዜ ሳምሶን ከሞተ በኋላ ነው እንግዲህ ይመስለኛል ነገር መሳፍንት እንዳለቀ እና ኤሊ ነው ፈራጅ በዚህ ጊዜ ወደ 40 ዓመት ፈረደ ይላል። እሱም እንግዲህ በጣም አርጅቷል። ነገር ግን የአምልኮ ሲስተሙ እዚህ ሴሎ የሚባለው ታቦቱ ያለበት ቦታ በጣም በቃ በጥሩ ሁኔታ ኮንዲሽን ነበር። ልጆቹ ራሳቸው ምናምንቴዎች ነበሩ ይላል እንግዲህ ምዕራፍ 2 ላይ በምናይበት ጊዜ ማለት ከሴቶቹ ጋር ይተኙ ነበረ። እንደገና ደግሞ ለመስዋዕት የሚመጣ የነበረውን ስብ ያለውን ነገር ጠብሰው ይበሉ ነበረ። እንግዲህ ጉቦ ምናምን ይቀበሉ ነበር ማለት ነው እና በጣም እንግዲህ ራሱ በኋላ ራሱ የሱ የአንደኛው ልጁ ሚስት በምትወልድበት ጊዜ ስትሞት እንኳን ኢካቦድ ያለችው ልጁን ማለት ክብር ከእግዚአብሔር ለቀቀ። በራሱ የእንትና እንኳን አሟሟት የማነው ስሙ የኤሊ አሟሟት ራሱ እንትኑ ተማርኮ ነው አይደለም እንዴ የእግዚአብሔር ታቦት ይመካውበት የነበረው እና እግዚአብሔር በቃ ሪጀክት ያደረገባቸው በጣም ወደ ታች የወረደበት ጊዜ ነበር። ይሄ ወቅት በጣም ወቅት ነው። ግን ይሄ ሰውዬ በየዓመቱ ይወጣ ነበር በታዘዘው መሰረት ማለት ነው ሊሰዋ። እሺ የቤቱም ካህን ነው እንግዲህ። እሺ የእግዚአብሔርም ካህናት 2ቱ የኤሊ ልጆች አፍኒንና ፊንሃስ በዚያ ነበሩ አለ። እንግዲህ እነዚህ ተረካቢ መሆን ነበረባቸው፣ ሌዋውያን ናቸው። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና
ለወንዶችና ለሴት ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማህፀኗን ዘግቶ ነበር። ይሄ በጣም መልካም የሆነ ባል ነው። ያ እንግዲህ ለራሱም ሲል ከግፊትም ከቤተሰቡም ከሶሳይቲውም ሁለተኛ ሚስት አግብቷል። ልጆችም ወልዳለታለች። ሃዌቨር ስቲል እንግዲህ ለሚስተኛው ለዛችኛው ሚስቷ ትልቅ የሆነ ክብር ይሰጣት ነበር። እንዲሁም ደብል እንግዲህ የሚሰጠው በኩር ልጅ ነው፣ ግን ለሷ ደግሞ ደብል ይሰጣታል። ግን እንግዲህ ተዘጋ። እግዚአብሔር ማህፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጨትም ነበር። እንግዲህ ያልወለደች ስለሆነች ያው በነገር ጠቅ ታረጋታለች። በጣም ያለ ነገር ነው፣ የሰው ልጅ ባህሪ ነው። በእኛም እናውቀዋለን እንግዲህ ጣውንት ምናምን የሚባለው ነገር እና እንግዲህ ታስቀጫት። አንቺ ልጅ የሌለች አንቺ በቅሎ ልትላት ትችላለች። በጣም በነገር መንካት የነሱ ካልቸር ከኢትዮጵያውያን ካልቸር ጋር በጣም ይመሳሰላል እና በጣም እንግዲህ ታማራት ነበር። ጭራሽ ማህፀኗ መዘጋቱ ቀርቶ ማለት ነው። ጭማሪ በየአመቱም እንዲህ ባደረገ ጊዜ እርሷም ወደ እግዚአብሔር የምትወጣበት ጊዜ ታበሳጫት ነበር። ሐናም ታለቅስ ነበር፣ አንዳችም አትቀምስም ነበር። እንግዲህ የዛን ቀን ለልጆቹ ሁሉ ድል ፈንታ ለፍናና የሚሰጥና ለሐና ደብል በሚሰጣት ጊዜ ደስ በሚላት ጊዜ እሷ እንደዛ ሲያከብራት እንግዲህ ያው ቅናት ነገር አለ። ስለዚህ እባክሽን አንቺ ደግሞ ቢሰጥሽ ድሮስ ልጅ የሌለሽ ደግሞ አንቺ ደግሞ ይሁንሽ በቅሎ ምናምን እንደዚህ ነገር በየአመቱ ይሄን ነገር ታደርግ ነበር። እሷ ግን ታለቅሳለች። ያን ባሏ ምልቃና ሐና ወይ ለምን ታለቅሻለሽ? ለምንስ አትቀምሺም? ምግብ አትበላም። በቃ ተማራለች። ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻለሽም ምን አላት። በጣም ደስ የሚል ይሄ በጣም ደስ የሚል ባል ነው፣ ባለቤት ነው። እና አንድ አባወራ ሚስቱ ልጆች ኖሩትም አልኖሩትም ልጆች ቢኖሩም የመጀመሪያ ፕራይም የሆነች ተጠሪነቱ ለሷ ነውና እዚህ ጋር እሱ ምን አላት? እኔ እስከ 10 ልጆች አልሻለሽም አላት ማለት ነው። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። በሉ ጠጡ፣ እንግዲህ ማለት አምልኮን አቀረቡ፣ ፌሽታን አድርጉም ብሏል ጌታም በኦሪት። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እንግዲህ መቃብንና ጎበን የሚባለው እንግዲህ ይሄ ታችኛው እዛ ጋር ቆሟል፣ ቁጭ ብሏል። እሷ ተነሳች፣ እሺ ወደዛ መጣች። እርሷም ሐና ማለት ነው በልቧ ትመረር ነበር፣ በእግዚአብሔር ፊት ጸለየች። ጽኑ ለቅሶም አለቀሰች፣ እንባዋ ይፈሳል፣ ከንፈሯ ይንቀሳቀሳል፣ ነገር ግን ድምጿ አይሰማም። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህም መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች። በጣም በትህትና ነው እንግዲህ ራሷን ባሪያ አለች። መብቴ ነው አላለችም። አቤቱ የሰራዊት ጌታ ሆይ አለች። ክብርን ሰጠችው። መጀመሪያ የባሪያህም መዋረድ ተመልክተህ ታስበኝ። ባሪያ እንግዲህ እሷ ራሷን ዝቅ አደረገች። እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ፣ ምላጭም በራሱ አይደርስም ብላ ስለትን ተሳለች ማለት ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። እንግዲህ ለእኛ አስፈላጊ የሆነውን ይቺ ነገር ተሰጠችን እንጂ ይቺ አሁን ስለተቀመጠች መች አበዛች ልንል እንችላለን። ግን በጣም እንግዲህ ቆማ ብዙ ነገር ብላለች። ይሄንን ዋና ፖይንቱ ግን ይሄ ነው። ስለዚህ ለእኛ የተቀመጠልን ይሄንኛው ነው። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቀስ ነበር። ኤሊም እንደሰከረች ቆጠራት። ምክንያቱም ተበልቷል፣ ተጠጥቷል። እዛ ጋ ወይን ጠጅ አለ እንግዲህ ይሄ ሎካል ቢር ማለት ነው። ምግብ አለ፣ ተጠግቧል። እሺ ስለዚህ ሰክራለች እቺ ሴት አለ እና እሱም እንግዲህ ያው ይሰጠዋል፣ እሱም ቀምሷል ሊሆን ይችላል። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ ያርቂው አላት። ጥሩ ነው መናገሩ በአንድ በኩል ለሐሜታ ወይም ለባሏ ሳይሆን እዛው ፊት ለፊት ኮንፍሮንት አደረጋት ማለት ነው። ሐና ጌታዬ ሆይ አለች። በጣም ትሁት ሴት ነች። አይደለም እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣውም፣ ጭራሽ አልቀመሰችም እሷ። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ። በቃ ሐዘኔንና ጭንቀቴን ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምን ሴት አትቁጠረኝ ብላ መለሰችለት። በጣም ትሁት ነች።
አንዳንድ ጊዜ አመላለስ ራሱ ሌሎችን ይመልሳል። የተስጣጣ አይታል ትለው ትችል ነበር፣ ግን እንደዛ አለችው ማለት ነው። ኤሊም በደህና ሂጂ የእግዚአብሔር አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። አመናት። ከዛ በኋላ እሱ አጸናላት ማለት ነው። የሊቀ ካህን ስለሆነ ማለት ነው። ሲያጸናላት እርሷም ባሪያ በዓይን ፊት ሞገስ ላግኛለች። እግዚአብሔርም ልመና ያንተን የኔን ልመና ያንተን ማጽናት ይቀበለው ማለት ነው። ሴቲቱም መንገዷን ሄደች፣ በላችም፣ ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም ይላል። በቃ ሺ ፖርድ አውት ችግሯን፣ ሐዘኗን፣ ውስጧ ያለውን ሁሉ አምቃ ያስቀመጠችውን ለብዙ ዓመታት ነው እንግዲህ የመጡት በየዓመቱ። የዛን ቀን ተናገረች፣ አፈሰሰች። ከዛ በኋላ አዘንተኛ ሆና ከላይ ላይ ተነሳላት ማለት ነው። እንግዲህ ከዚህ ምን እንማራለን? የሆነ ያስጨነቀን ያሰብንበት ምናምን ነገር በጣም ቢኖርና ለጌታ ያንን ነገር ካስቀመጥንና ከሰጠንና ያ ነገር በቃ ከውስጣችን ወጥቶ እሱ ላይ እንዳስቀመጥ ነው የሚል አይነት ፊሊንግ። እንግዲህ በፊሊንግ ብቻ መመራት ጥሩ አይደለም። ቢሆንም ግን እንደዛ አይነት ስሜት በሚሰማን ጊዜ በቃ ያንን ነገር በቃ ለጌታ ሰጥቼዋለሁ፣ ካሁን በኋላ ጌታ የሚለኝን እጠብቃለሁ። የስ ሊል ይችላል፣ ኖ ሊል ይችላል፣ ጠብቅ ሊሆን ይችላል፣ እንግዲህ አይታወቅም። ግን ዞሮ ዞሮ የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት ተብሏል። ከዛ የእግዚአብሔር ሰላም ግን ላያችን ላይ በሚመጣበት ጊዜ እኛ ያንዴ ጸጥ ማለት አለብን ማለት ነው። አሁን እሷ ከዛ በኋላ በቃ ሀዘን የሚባል ከእንግዲህ ወዲያ ሀዘንተኛ መልሶ አልታይም። ሺዝ ሃፒ ኢቭን ስትመለስ ያቺ ሴትዮ ማነች ፍናና የፈለገ ብትተነኩሳትም አይጨንቃትም። በቃ ማልደውም ተነስተው በእግዚአብሔር አድረዋል። እንግዲህ ሰገዱ። ተመልሰው ወደ አርማቴ ወደ ቤታቸው መጡ። ሕልቃና ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት ይላል። እንግዲህ ዘይስሌፕት ባልና ሚስት ናቸው። እግዚአብሔር አሰባት። የመጸነሷም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም እግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። እንግዲህ ሳሙኤል ብላ ጠራችው። ኦኬ፣ ሳሙኤል ተወለደ። ቬሪ ክሪቲካል ታይም በእስራኤል ምድር። ሰውየውም ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መስዋዕትና ስለቱን ለእግዚአብሔር ያቀርብ ዘንድ ወጣ። እንግዲህ ዓመት ሳይሞላው ነው ማለት ነው የነገር የሆነው። ሐና ግን አልወጣችም። ባሏንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። ደስ አይልም? ለዘላለም እድሜ ልኩን እንኳን አላለችም። በቃ ሙሉ በሙሉ እስከ መጨረሻው ድረስ የእግዚአብሔር ሰው፣ የእግዚአብሔር ልጅ፣ ለእግዚአብሔር የተሰጠ ነፍስ ማለት ነው። እንግዲህ ማክሲመም 5 ዓመት 4 ዓመት እኛም ቢሆን ጠብተናል መሰለኝ እና 4 ዓመት እንግዲህ በጣም ብላቴና ሆኑ ጡት በሚተውበት ጊዜ ያኔ ነው ማወጣዋለች ማለት ነው። ባሏም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስኪተው ድረስ ተቀመጭ፣ ብቻ እግዚአብሔር ቃሉን ያጽና አላት። ይሄ በጣም የተባረከ ሰው ነው ማለት አንቺ የለመችውን ያው ነግረዋለች። የለመችውን ነገር አሁንም ደግሞ ለእግዚአብሔር ይሰጣላለች። በቃ እግዚአብሔር ይጠብቀው፣ እሱ ያጽና። እንግዲህ በቀጥታ እግዚአብሔር አልተናገራቸውም። ነገር ግን ሊቀ ካህኑ ኤሊ መርቋታል። እሱ እና በሱ ሞገስ ላግኝ ብላለች። ያን ነገር ያውቃሉ። ስለዚህ እግዚአብሔር መልካም ያደርገው፣ መጨረሻው ያሳምረው ማለት ነው። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡትም በተወ ጊዜ ከእርሷ ጋር እሱንና የአንድ 3 ዓመት ወይፈን፣ 1 የኢፍ መስፈሪያ ዱቄት፣ 1 አቅማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበረ። እንግዲህ ገና ታናሽ ነበረ። እኔ ሜቢ 4 ዓመት ወይም ደግሞ 5 ዓመት ማክሲመም 6 ዓመት ቢሆነው ነው። እንግዲህ 6 ዓመት ሕፃናት ይጥቡ አይጥቡ የማውቀው ነገር የለም እና በጣም ልጅ ነው። እንደዚህ በባዶ እጅ እንግዲህ እግዚአብሔር ጋር አትምጣ ይላል ኦሪት መጽሐፍ። ስለዚህ እነዚህን ነገሮች ይዛ ቀረበች ማለት ነው። ወይፈኑንም አረዱ፣ ሕፃኑንም ወደ ኤሊ አመጡት። ኦብቪየስሊ ረስቷታል። እርሷም አለች፣ ጌታዬ ወይ በሕያው ነፍስ እምላለሁ። ጌታ ወይ፣ በጣም ትሁት ሴት ነች። 2 ጊዜ ጌታዬ ወይ በሕያው ነፍስ እምላለሁ። ጌታ ወይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆማ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይኩ፣ እግዚአብሔር የለመንኩትን ልመናዬን ሰጥቶኛልና እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ዋት ቢዩቲፉል ስቶሪ። ትታው ሄደች ማለት ነው ገና በብላቴንነት። ከዛ በኋላ ሐና ፕሬዝ ሰጠች። ምዕራፍ 2
ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። ሊሊ ዘምራለች አይደል? አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ብሎኛልና። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና። ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔርም ስራውን የሚመዝን ነውና። ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ የደካሞችን በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ትወልዳለችና። አንዱ ሳሙኤል ከብዙዎቹ የፍናና ወንድና ሴቶች ይበልጣል። መካኒቱ 7 ትወልዳለችና ብዙ የወለደችውም ደክማለች። እግዚአብሔር ይገላል ያድናል። እግዚአብሔር ይገላል ያድናል። እግዚአብሔር ፍቅር ነው ብቻ ነው እኛ ምን ግን ይገላልም ያድናል። ወደ ሲኦልም ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል። ያዋርዳል፣ ደግሞ ከፍ ከፍ ያደርጋል። ከሕዝቡ ጋር ያስቀመጣቸው ዘንድ የክብርም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑን ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸውና በእርሱ ላይም ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይ አንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል በማለት እንዲሁም አሻገራ ጭራሽ መሲሁን ሁሉ አየች እና እግዚአብሔር የተባረከ ይሁን። ለማንኛውም ሳሙኤል በእስራኤል እንግዲህ ሳሙኤል ማን ሆነ? ምዕራፍ 3 ሲጨርስ ማለት ሳሙኤልም ማደገ፣ እግዚአብሔር ከእሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ። እንደዚህ አይነት ታላቅ ነቢይ ሆነ ማለት ነው። የመጀመሪያውን የእስራኤል ንጉሥ ሳኦልንም ቀባ። ከዛም ደግሞ የመሲሁ ዘር የሚመጣበትን ዳዊትንም ታላቁን ዳዊትንም የቀባ ታላቅ ነቢይ ሆነ። ለዚህ ሁሉ መሰረቱ እንግዲህ እቺ ሐና ነች ለማለት ነው። የእግዚአብሔር ስም የተባረከ ይሁን። ጌታ እግዚአብሔር አምላካችን ሆይ ቃልህን ገልጠን እንድናለም መልካም ፈቃድ ስለሆነ እናመሰግናለን። ጌታ ሆይ ቀናችንም የተባረከ ይሁን። የሰማነውን ደግሞ ለፍሬ እንዲሆን እንድትረዳን እንለምናለን። ጌታ ሆይ ቀሪ ህይወታችን ዘመናችን የዛሬውን ቀንም ላንተ አሳልፈን እንሰጣለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ይህን ሁሉ አቀረብን። አሜን።